ሰላም ጤና ይስጥልኝ ውድ የሳቢሳ ፖድካስት ተመልካቾች እንኳን ወደ ዛሬው ዝግጅታችን በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት ርዕስ አብዛኞቹ ወንዶች በህይወት ዘመናቸው ሁሉ የማይረዱትን ነገር ግን ልክ በተረዳችሁበት ቅጽበት ግንኙነታችሁ ሁሉ ሙሉ በሙሉ ሊቀየር የሚችልን አንድ ትልቅ እውነት ነው። እውነታው ይሄ ነው። አንዲት ሴት በትክክልና ከልቧ ልታከብርህ የምትችለው አስፈላጊ ከሆነ ጥላሃት ለመሄድ ወይም ደግሞ ለመራቅ ፈቃደኛ የሆንክ ቀን ብቻ ነው። ይሄን ስልህ በንዴት ወይም በትዕቢት ጥላሃት ሂድ ማለቴ አይደለም፣ ከንጹህና ጽኑ ከሆነ ራስን የማክበር ስሜት እንጂ። ምክንያቱም አንድ ወንድ ሴት ልጅ ላጣት እችላለሁ ብሎ የፈራለት ገና ከጅምሩ አጥቷታል። ሙጥኝ ባልክ በተለማመጥክና በተንጠለጠልክባት ቁጥር ያንተ ኃይልና ክብር እየቀነሰ እንደመጣ ይሰማታል። ነገር ግን አይኗ ውስጥ እያየህ ከልብ የምታፈቅራት የምትንከባከባት ሆኖም ግን ሰላምህን የምትነጥቅ ከሆነ ደግሞ እርግፍ አድርገህ ትተህ መሄድ እንደምትችል ስታውቅ ያኔ በሌላ አይን ማየት ትጀምራለች። ያኔ ነው ማንም ሊያስመስለው የማይችለውን እውነተኛ ክብር የምትሰጥህ። አንዲት ሴት ምንም ይሁን ምን አብሯት የሚቆይን ወንድ ልትወደው ትችላለች። ነገር ግን የምታከብረው አንቺ ከሌለሽ መኖር አልችልም የማይላትን ወንድ ብቻ ነው። ይሄ ክብር ደግሞ በተፈጥሮ በመካከላችሁ መሳሳብን ይፈጥራል። ምክንያቱም ጥሎ መሄድ የሚችል ወንድ በሴት ልጅ ቁጥጥር ስር የማይወድቅ ወንድ ነው። ልትቆጣጠረው የማትችለውን ወንድ ደግሞ መቼም ቢሆን ልትረሳው አትችልም። ወደ ዛሬው ጥልቅ ሐሳባችን ከመግባታችን በፊት መራቅ የሚችሉ ወንዶች ለምን እውነተኛ ኃይል እንዳላቸው፣ ስሜትን መቆጣጠር ለምን ጠንካራ ፍላጎት እንደሚፈጥርና ክብር ከጥንካሬ እንጂ ከለስላሳነት እንደማይመጣ ከማየታችን በፊት የሳቢሳ ፖድካስትን ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን አትርሱ። ጠንካራና የጸና ልቦና ያለው ወንድ ለመሆን የዛሬውን ትምህርት በኮሜንት መስጫው ላይ የኔ ጥንካሬ ያለው ከማያከብረኝ ቦታ ርቄ መሄድ መቻሌ ላይ ነው ብላችሁ ጻፉልኝ። እንዳትረሱ ጻፉ። አሁን እንጀምር። ሴቶች ጥንታዊና ተፈጥሯዊ የሆነ ውስጣዊ ስሜት አላቸው። አንድ ወንድ እነሱን ለማጣት እንደፈራ ወዲያውኑ ሊሰማቸው ይችላል። ከድምጽህ ቃና፣ ከምትጽፍላት የጽሑፍ መልእክት፣ በምላሾችህ፣ በምታወራበት መንገድ እንዲሁም ከሌላ ሰው መቼም የማትቀበለውን ንቀት ከእሷ ስትታገስ ያዩታል። ይህንን ፍርሃትን በተረዱ ቅጽበት የጨዋታው ሕግ ይቀየራል። በፍርሃትና በራስ መተማመን ማጣት ላይ የተመሰረተ ወንድ በቀላሉ የሚገመትና ወደ ፈለጉት አቅጣጫ የሚታጠፍ ይሆናል። እሷን ላለማጣት ሲል የራሱን ገደቦች አሳልፎ ይሰጣል። ይህን የምታደርገው አስባበት ላይሆን ይችላል፣ ተፈጥሮዋ ነው። ወንድ ልጅ ሙጥኝ ሲል ክብሯን ታዋርዳለች፣ አድናቆት ያጣል። ከራሱ ክብር በላይ እሷን ሲያስቀምጥ ፍላጎቷ ይሞታል። ምክንያቱም አንዲት ሴት በራሱ እግር መቆም በማይችል ወንድ ላይ ደህንነት አይሰማትም። በፍርሃት ላይ የተመሰረተ ጥገኝነት የወንድነትን ህልውና ይገላል። በራስ ከመተማመን ይልቅ ስሜታዊ እንድትሆን፣ ራስህን ከቻልክ ወንድ ይልቅ ጥገኛ እንድትሆን ያደርግሃል። ይሄኔ እሷን ያስጨንቃታል፣ ያፍናታል። መተንፈስ ሲያቅታት ደግሞ ክብር ይጠፋል። እሷ አንተ እንድትመርጣት ነው የምትፈልገው፣ እንድትሸከማት አይደለም። ወንድሜ፣ አንድ ወንድ እውነተኛ ኃይል የሚኖረው ስሜቶቹ የራሱ ብቻ መሆናቸውን የተረዳለት ነው። ስሜትህ የዓለም አይደለም፣ የግንኙነታችሁም አይደለም። ምን እንደምትፈልጉ ሁሉ ለማታውቅ ሴትም አይደለም። ስሜታዊ ነፃነት የወንድነት ጥንካሬ መሰረት ነው። ይሄን ደግሞ ሴቶች ወዲያውኑ ያውቁታል። የአንተ ምርጫዎች ትክክል መሆናቸውን ለማረጋገጥ የእሷን ይሁንታ መፈለግ ስታቆም፣ ሙሉነት እንዲሰማህ የእሷን ፍቅር መለመን ስትተው፣ ያልተገመተና ማራኪ ወደሆነ ወንድነት ትቀየራለህ። የተረጋጋ ራሱን ያገኘና አደገኛ ትሆናለህ። በርቀት ልትቆጣጠርህ አትችልም። በዝምታ ልትቀጣህ አትችልም። በስሜት መለዋወጥ ልታንገዳግድህ አትችልም። ያንተ የውስጥ ዓለም ጠንካራ ምሽግ ይሆናል። ማንም ያለ ፈቃድህ የማይገባበት ምሽግን ትፈጥራለህ። ክብር የሚጀምረው እዚህ ጋር ነው። ስሜታዊ ነፃነት ያለው ወንድ ብትተወኝስ ብሎ አይጠይቅም። ይልቁንስ በማልከበርበት ቦታ ብቆይስ የራሴ ዋጋ ምን ሊሆን ይችላል ብሎ ይጠይቃል። ግጭትን ለመሸሽ ሲል የራሱን መስፈርቶች አሳልፎ በፍጹም አይሰጥም። ስሜታዊ ነፃነት ማለት መጨከን ወይም ልበ ደንዳና መሆን ማለት አይደለም። ራስን መቆጣጠር መቻል ነው። ሌላውን ሰው አንተ ሙሉ እንዲያደርግህ ሳትጠብቅ ማፍቀር መቻል ማለት ነው። ሴቶች ይህንን አጥብቀው ያከብራሉ። የሚቆየው ስለፈለገ እንጂ ለመሄድ ስለፈራ ያልሆነን ወንድ ያከብራሉ። ጥሎ መሄድ መቻልን ያንተን ክብር ማስጠበቅ ብቻ አይደለም፣ የግንኙነቱን ሙሉ ማዕቀፍ ያስተካክላል። ምክንያቱም ለመሄድ ፈቃደኛ የሆነ ወንድ የግንኙነቱን ሕጎች የሚወስን ወንድ ነው። እርቆ ለመሄድ ፈቃደኛ ስትሆን በፍርሃት መደራደር ታቆማለህ። በባህሪዋ ልክ ራስህን ማጠፍ ትተዋለህ። አትለምንም፣ አታባርርም፣ ወይም ዋጋህን ለማሳየት አትለፋም። ይልቁንስ ማንነት ላይ ጸንተህ ትቆማለህ። ድርጊትህ እንዲህ ይላል፣
አንቺን ለማቆየት ስለ ራሴን አላጣም። ይሄ መልእክት ያለ ንዴት፣ ያለ ኢጎ፣ ያለ ስሜታዊ ሁከት ሲነገር ሴት ልጅ የምትሰማውን ከፍተኛ የሆነ የስልጣን ደረጃ ይገነባል። አንተ መሄድ እንደምትችል ስታውቅ ሁሉም ነገር ይቀየራል። መፈተኗን ታቆማለች፣ ይበልጥ ታከብርሃለች። በምትናገረው ቃል ላይ ጥንቃቄ ታደርጋለች። ካንተ ጋር ያላት ጊዜ የምርጫ እንጂ የግዳጅ እንዳልሆነ ስለምታውቅ አብራህ መሆኗን ታደንቃለች። አንድ ወንድ ሊማረው ከሚገቡ እጅግ መራራ እውነቶች አንዱ ይሄ ነው። በማትከበርበት፣ ዋጋ በማይሰጥህ ወይም እንደ ቀላል በምትታይበት ቦታ ረዘም ላለ ጊዜ በቆየህ ቁጥር በእሷ አይን ውስጥ ያለህ ዋጋ እጅግ በጣም በፍጥነት ይወርዳል። ሴቶች ደግ ስለሆንክ ወይም ታማኝ ስለሆንክ ክብር አይነፍጉህም። ክብር የሚያጡልህ ደግነትህ ራስን ወደ መጣል ሲቀየር፣ ታማኝነትህ ወደ መለመን ሲያዘነብል እና ድካምህን፣ ንቀትህን እየዋጥክ ለይስሙላ የምታደርገው ቲያትር ሲሆን ነው። ስሜቷ ሲለዋወጥ ዝም ብለህ ስትታገስ፣ ጥለህ መሄድ ሲገባህ እዛው ስትገኝ ራስህን እንደማታከብር እያስተማርካት ነው። ያንተ መራቅ የእሷን ባህሪ ዞር ብላ እንድታይ ያደርጋታል። አንተ ራስህን ወደ ኋላ ስትስብ ባዶነት ይፈጠራል። ሴቶች አንድ ወንድ ምን ያህል ዋጋ እንዳለው በደንብ የሚረዱት ያን ዋጋ መስጠቱን ያቆመ ዕለት ነው። ስለዚህ ወንድሜ ፍርሃትህ አሳልፎ እንዳይሰጥህ ብትሄድስ የሚል ፍርሃት ክብርህን እንድትደራደርበት ያደርግሃል። ሴቶች ፍርሃትን አያደንቁም፣ እርግጠኝነትን እንጂ። የእሱ ዋጋ አብረው ካለች ሴት ሳይሆን ራሱን ከማክበር እንደሚመጣ የሚያውቅ ወንድ ያደንቃሉ። ኃይልህ ያለው እፈልግሻለሁ ግን አልንጠለጠልብሽም፣ አፈቅርሻለሁ ግን ላጣሽ አልፈራም በሚል ረጋ ያለ የወንድነት ጥንካሬ ውስጥ ነው። ይሄ ጉልበትህ ነው። ለሰላሞችህ፣ ለገደቦችህ፣ ለራስህ ዋጋና ለስሜትህ ዲሲፕሊን ከምንም በላይ ቅድሚያ ስትሰጥ፣ ጥረት ሳታደርግ ክብርህን ታገኛለህ። ፍቅር ክብርህን የሚያሳጣ ከሆነ ምንም ትርጉም የለውም። የዛሬው የሳቢሳ ፖድካስታችን መልእክት ይህን ይመስል ነበረ። ይሄ መልእክት ልብ ውስጥ ከገባ ራስህን ስትመርጥ ያለህን ኃይል ካስታወስክ ለሌሎች ወንድሞችህ፣ ጓደኞችህ ሼር አድርግላቸው። አንተ እንደተማርከው እነሱም እንዲማሩ። ውድ የሳቢሳ ፖድካስት ቤተሰቦች ምንጊዜም መርሳት የሌለባችሁ ሳቢሳ ፖድካስት ስለ ሴት ልጅ ተንኮል ወይም ደግሞ ለሴት ልጅ ይሄ መጥፎ ትምህርት፣ ሴት ልጅ ክፉ ናት፣ ሴት ልጅ መጥፎ ናት ምናምን በሚል አይደለም፣ ግን ወንድነትን እንድትገነባበት ከማይሆን ግንኙነት ውስጥ እንዳትገባ እንዲሁም ደግሞ እኔ እኮ ሴቶች አያፈቅሩኝም ብለህ ራስህን እንዳትጥል ነው እየነገርኩ ያለሁት። ይህ የሳቢሳ ፖድካስት ነው። ወንድሜ ራስህን አክብር፣ ጠንካራ ሁን። ክብርህን ከሚነካ ማንኛውም ነገር ርቀህ ለመሄድ ወደ ኋላ አትበል። በሌላ አስተማሪ ርዕስ እስከምንገናኝ ቸር ሰንብቱ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ግን እንዳትረሱ። እንዲሁም የምክር አገልግሎት የምትፈልጉ ካላችሁ በ0964 73 20 36 ላይ መደወል፣ ቴሌግራም ላይ ማግኘት ትችላላችሁ። መልካም ጊዜ